ቡታጅራ ሄደው እኛ 10 ነገር እንቀባጥራለን የጠበቅነው ሌላ የሆነው ሌላ ሽማግሌ ሊልክ ነው እንላለን እሱ ለካ የድሮ ፍቅረኛው ሊያገኝ ነው ሄደ ጉር ስንቴ እንደዋሸን ብቻ እዩልኝማ ጋይስ በመጀመሪያ ደረጃ ወደ ቡታጅራ ሲሄድ ደብቆን ሄደ ሃይሚ እንድትሄድብኝ አልፈልግም እኔ ሲጀመር ተጠራጥሬ ያለው ሃይሚ ከሄደች ስራ ይበላሽብኛል በኔና በሃይሚ መሃል ክፍተት እንዲፈጠር አልፈልግም ምናምን ብሎ ሄደ ሁለተኛ ነገር ደግሞ ወዲያው ደውላ የት ነህ ስትለው የትም አይደለው ብሎ አለባብሶ ለማለፍ ሞከረ በመጀመሪያ ደረጃ ብሩኬ መደበቅ የለብህም ነበር ልጅቷ ህይወት ግን እየረበሸችው ከሆነ ለሃይሚ ተነግራትና እንደዚህ እየረበሸችን ነው ሶ እንደዚህ አድርገን ተካክል ማለት ነበረብህ እንጂ ተደብቀ መሄድ የለብህም ሲቀጥል ደግሞ ስትሄድ ሃይሚ ከሄደች ስራዬ ይበላሽብኛል ምን ማለት ነው ቡራያ አሁን ልፈርድብህ አልፈልግም ግን ደግሞ ሲጀመር ልጅቷን ካልፈለካት አንደኛ ማግኘት አያስፈልግም ሁለተኛ ነገር ብሎክ አድርገህ ስልክን አጠፋፍተህ ለሃይሚ ደግሞ እየረበሸች እንደሆነ በግልጽ ብታስረዳት ኖሮ ሃይሚ አትናደድብህም ነበር አሁን ሃይሚ እያሰበች ያለችው ብሩኬ ለስራ ብቻ ነው የሚፈልገኝ ብዙ ቤተሰብ ስለሚወድን ከኔ ጋር መለየት አይፈልግም ነው እያልሽ ያለሽው የኔ ወድ ሃይሚዬ እንደዛ አይነት አስተሳሰብ ሊኖርሽ አይገባም አዎ ለስራ ሊሆን ይችላል ግን ደግሞ እንደዛ እንዳልሆነ በብዙ መንገድ አይተናል ብሩክ እንደዛ ያደረገ እያስመሰለ ነበር እንደ ፈጣሪው ይቅር በለኝና ልጅቷ ህይወት ግን እየረበሸች ከሆነ ብሩክ ያስተጣጡ ልጅቷን ማግኘቱ ያገኝ ግን ለምን ከሃይሚ ተደብቆ ሄደ ቡታጅራ ድረስ ለመሄድ ለምን አስፈለገ ሃይሚን ደብቆ ምናምን እና ይሄ ነገር ጥሩ አይደለም ብዬ አስባለሁ በአጠቃላይ አዲስ ድራማ ተጀምሯል ጋይስ ደስ እያለኝ አይደለም ግን ተመካክረው ሊሆን ስለሚችል ተረጋጉ ብሩኬንም ሃይሚንም አሁን እንግዲህ ላሞቹ በጎቹ በጣም ነው የሚደሰቱ እንዳትደሰቱ እሺ ድራማ እየሰሩ ነው አዎ ድራማ ነው እሺ እንዴናችሁ ደህና ናችሁ እኔ ወዶች እኔ ማሮች እኔ ፍቅሮች በጣም ደህና ነኝ እግዚአብሔር ይመስገን ክብሩ ይስፋ በጣም ነው የደበረኝ የተናደድኩ ስለምን እንደው ታውቃላችሁ ብሩኬን እንደዚህ አልጠብቅም ነበረ ብሩኬ ቡታጅራ ሲሄድ በጭራሽ ነው እንደዚህ ያልጠበቅኩት ጭራሽ ማለት ነው የሆነ ሌላ የጠበቅኩት ሌላ እኔ ብሩኬ ለሃይሚ የሆነ ቀለበት ያስራል ምናምን እንጂ ቀለበት አስሯል ሽማግሌ ይልካል እንጂ የጠበቅኩት ከሴት ጋር ይገኛል በስም አሞልድ መንፈስ ቅዱስ አዱ አምላክ የሰይጣን ጆሮ ይደፈን ስመኝ አይንሽ ነው እንጂ ብሩኬ ከሴት ጋር ተገኝቶ አይደለም እና ሃይሚም እንደዛ ያለይት ቪዲዮ ይሰራሉ ብዬ አልጠበኩም አልገመትኩም አሁን ሳሞጋግሳችሁ ሳደናንቃችሁ ቆይቼ አሁን እጄን ባፌት አስጭኑኛላችሁ ኦ ማይ ጋድ በጣም ነው የሚያናድደው ኦይ ሃይሚ እኔ ወዳትና ደጄኔ ማር እንደው አንቺ እንዲከፋሽ አልፈልግም እንደው በፈጣሪ ስም እናንተ ወንዶች ስትባሉ ግን ምን አይነት ፍጡር እንደሆናችሁ በጣም ነው መታናድዱኝ የምሬን ነው የምላችሁ ብሩኬ ምን ሆነ ነው እንደዚህ ይደረጋል እንዳይደረግም እኮ ለሃይሚ ቀለበት አስረላት እንደምትወዳት እየነገርካት ምናምን መደበቅ ለምን አስፈልገ በህይወታችሁ ውስጥ ምንም ነገር መደባበቅ አያስፈልግም ሲጀመር ብዙ ሰዎች ሊያጣሏችሁ እንደሚፈልጉ ሊያለያዩአችሁ እንደሚፈልጉ እያወቅ ይሄ ነገር መሰማቱ እንደማይቀር እያወቅ ለምንድን ነው እማልነግርሽ እንድትጨነቅብኝ ስለማልፈልግ ነው እና አሁን በድብቅ ስትሰማው ነው እንደውም አሁን ነው የባሰ ነገር የሚሆነው የሚበላሸው ነገሮች የበለጠ የሚበላሹት አሁን ነው አሁን ነገሮች የበለጠ ተበላሹ መጀመሪያ ብትነግራት ኑሮ አይበላሽም ነበር ለምን አስረድታታል ምክንያት ግን ተናግራል ግን አሁን በሃይሚ በውስጧ ጥርጣሬ የፈጠረባት ነገር ተደብቀ መሄድ ነው ለምን ተደብቆ መሄድ አስፈለገ እዛው በዛው ለመዋሸት ሞከረ ነበር ግን ቲሸርት አንድ ነው የተቀረጸበት ቪዲዮ ምናምንና መዋሸትህ ነው እኔ አንዳንዴ ድራማም ይመስለኛል ለምን እንደው ታውቃላችሁ ያን ሁሉ ቪዲዮ ሲቀረጽ ብሩኬት ሄዶ ነው ምናምን እንደዛ ስታስደርገውና ለድራማ ሊሆን ይችላል ግን ብዙ ሰዎችም አይዲያ እየሰጣችሁ ነበር የድሮ ፍቅረኛው ሊያገኛት ነው ሄደ ምናምን የሚል ቪዲዮ እየተሰራ ነበርና በሱ አይዲያ እኛ ስንሰጣቸው እነሱ ደግሞ ሪል አድርገውት ይመጣሉ ግን ደግሞ ድራማ እንዳልሆነ የሚያጠራጥረኝ ነገር ደግሞ ሃይሚ በጣም ተናዳለች ስታወራ ራሱ ታታስበው ምናምን ትላለች የንዴት የሆነ አተነፋፈስ ታውቃላችሁ ሰው ሲናደድ የሚተነፍሰው ትንፋሽ እንደዛ አይነት ነገር ነውና ሃይሚዬ መናደድ የለብሽም ሲቀጥል ደግሞ አንድ ሰው ፈልጎ ከሄደ ቻው ማለት ብቻ ነው ያለብሽና አዎ ፋሚሊ ያላችሁ እናንተ ከተለያያችሁ ፋሚሊዎቻችሁም ይለያያሉና ሃይሚዬ የኔ ወድኛ ከጎንሽ ነኝ ገባሽ እኔ ብሩክ በጣም እንደሚወዳት እንደሚያከብራት ነው ማቀው እስካሁን ሰዓት ድረስ ግን
በዚህ ልክ መደበቅ አለበት ብዬ አላስብም። ህይወት ውስጥ ምንም አይነት ነገር መኖር የለበትም። የኋላ ያለፈ ታሪክ መጥቶ አሁን ፍቅራችሁ ላይ መግባት የሌለበት ነገር ነው። ምንም ነገር ከሌለ እሺ ብሩኬ፣ አንደኛ በፊት ትተዋወቃላችሁ፣ ሁለተኛ ነገር አሁን ባለፈው ስንት ነገር አጣልቷችሁ ቴክስት እንኳን እያወራሃት ነበረ። ልጅቷ እናንተን ለማለየት እንደምትፈልግ እያወቅ አሁን እንደዚህ አይነት ሄዶ እስከ ማግኘት በስልክ ከማውራት አልፎ እስከ ማግኘት ድረስ የደረስክበት ምክንያት ምንድን ነው? እሷን እኮ ማለት ነው ካልፈለግካት ያችን ልጅ ማስረዳት ሁሉ አያስፈልግም እኮ ማስረዳት ሁሉ አስፈልግ። ማስረዳት ለምን ያስፈልጋል? የማትፈልገው ሰው በቃ አትፈልገው፣ ምንም ሊያደርግ አይችልም። አንድ ሰው እኔ አልፈልግም እስከዛሬ አልፈልግም ብላት ከሆነ ከዚህም በኋላ እንደማትፈልጋት መንገር ነው እንጂ ማግኘት ከሷ ጋር ሻይ ቡና ሬስቶራንት ውስጥ ገብቶ እስከ መጠጣት እስከ መብላት ድረስ እንዴ ምንድን ነው እንዴ? በጣም የሚያናድድና የሚያቃጥል ነገር ነውና ሀይሚ ራሱ በጣም ነው የተናደደችው። ለምን እንደው ታውቃላችሁ? እዛው በዛው 3 ውሸት ነው ያዋቸው። አንደኛው ወደ አዲስ አበባ ሲሄድ ወደ ቡታጅራ ሲሄድ በቃ ማስተካከለው ነገር አለኝ ሀይሚ እንድትሄድ አልፈልግም ማለቱ ራሱ ሌላ ጥርጣሬ ይፈጥራል። እኔ መጀመሪያም ተጠራጥሬ ያለው ሀይሚ አብራ እንድትሄድ አልፈልግም፣ ስራዬን ታበላሽብኛለች ምናምን ሲል ማለት ነው። እኔ እና እሷን የሚያለያየን ነገር እንዳይኖር ፈራለው ምናምን ስሬ ብለህ እሷን ለማግኘት እዛ የሄድክበት ምክንያት ምንድን ነው? እኔ ፈጣሪ ሆይ ማመን ነው ያቃተኝ። የምር ያገኛል እንደዚህ? እኔ የጠበቅኩት ነገር ሌላ ነው እንጂ ይሄን አይደለም ነበረና የማትፈልገውን ሰው የፈለገ ነገር ሊያደርግ ይችላል። ግን ለሀይሚ አስረድተ ከዛ በኋላ የሚሆነውን ነገር አብራችሁ መጋፈጥ ነው። ልጅቷ ማለየት ብትፈልግ እንኳን አንተ ካልፈለካት በምንም መንገድ ልታለያየ አትችልም። ሀይሚን አንተ የምትወዳት ከሆነ ልጅቷ በምን መንገድ ልታለያየ ትችላለች እንዴ? ምን ሆነሃል ቡራ? ፍርሃት ስጋት የሚባል ነገር የለም። ለሀይሚ ማስረዳት ነው ስጋትን ሊያቀልልህ የሚችለው። እኔ አሁን በቡራ የተናደድኩበት አለመናገሩ። ይህን ያክል ውሸት መዋሸት አያስፈልግም። እና ሀይሚ ራሱ ሌላ ሀሳብ ሌላ ጭንቀት ውስጥ የገባችው ንዴት ውስጥ የገባችው የብሩኬ ድርጊት ነው። ገባቸው አይደለ? እና ቡራ እንደዛ አይነት ትልቅ ኢሹ የሚያለያይ በጣም ትልቅ ክፍተት በፍቅራችሁ የሚፈጥረው ይሄ ነው። ገባ? ያለፈ ታሪክ ያለፈ ነው። ከታውክ ነው። ለእሷ ምንድነው የምታስረዳት? ምኑን የምታስተካክለው? ከእሷ ጋር ምንድነው የምታወራው? እሺ ሄደህ እሺ ምንድነው የምታወራት እንዴ? አብረን እንሁን ነው? ከህይወታችን ውጭልን? አንድ የስልክ ጥሪ ይበቃል እኮ። በስልክ አትነግራትም እንዴ? በቃ ከህይወታችን ውጭልን፣ አልፈልግሽም። ሲጀመር እሷን ማውራት ሁሉ አያስፈልግም። ለምን ታወራታለህ? ብሎክ አድርገህ እኮ ሶሻል ሚዲያን ማጠፋፋት ነው። ብሎክ አድርገህ እኮ መተው ነው ካላስ። ሌላ እኮ ምንም ማግኘት እሷን መለማመጥ ምናምን አያስፈልግም፣ ካልፈለካት ማለት ነው እንዴ። መደበቅ ሁሉ አያስፈልግም። ለሀይሚ አስረድተ መሄድ ነበረብህ። ገብቶሃል አይደለ? እና ሀይሚ አሁንም እኛ የምንለው ሪል እሷ ያሰበችው በአጠቃላይ በቃ እሱ ለስራ ነው የሚፈልገኝ ብላ ነው ሀይሚ በውስጡ አሁን ላይ ያሳመነችው። እርግጥ ያስብላል፣ ሁኔታው ያስበላል። ከእናንተ ተደብቆ ሄዶ የሆነ የድሮ ታሪክ ወይ የድሮ ፍቅረኛውን ቢያገኝ ማንም ሰው ሊያስብ የሚችለው ይሄና ይሄን ብቻ ነውና እንደዛ ማድረግ አልነበረብም ቡሩኬ። እኔ እንደዚህ ካንተ በጭራሽ ነው ያልጠበቅኩት። ምክንያቱም ያለፈ ታሪክ ያለፈ ነው። በቃ መዘጋት ነው ያለበት፣ ብሎክ መደረግ ነው ያለበት እንጂ ማግኘት ምናምን የለበትም። ምክንያቱም ልጅቷ ዋናው አላማዋ እናንተን መለያየት ወይ ደግሞ እኔ ተመካክረውም ሊሆን ይችላል። እንግዲህ ፈጣሪ ወቀው ብቻ። ግን በአጠቃላይ ያለፈ ከሆነ ልጅቷን ማትፈልጋት ከሆነ ማግኘቱ ለምን አስፈለገ? ሲቀጥል ከሀይሚ ተደብቆ መሄዱ አስፈላጊ አይደለም ብዬ አስባለሁ። እንግዲህ ፈጣሪ ይሁናችሁ። እኔ በጭራሽ በህይወቴ ብሩክና ሀይሚ እንዲለያዩ ከማይፈልጉ ሰዎች መካከል አንዷ ነኝ። ሀይሚም ተከፍታ ማየት አልፈልግም፣ ግን እሱ እንደፈለገ እንዲፈነጭባት ምናምን አልፈልግም። ምክንያቱም እስካሁን ድረስ ምንም ነገር አልተፈጠረም ምናምን። ደስ ያለኝ ነገር ይሄ ነው። ግን ቀለበት ደግሞ ሳይወዳት እንዴት ሊያሰር ይችላል? የእውነተኛ ስለ ጨቀጨቅ ነው እያስመሰለ ነው ያሰረላት ወይስ ምንድን ነው? ብቻ ተረጋጉ፣ መረጋጋት አለባችሁ። አስተያየት የምንሰጠው እንደ ቪዲዮ ነው እንጂ እኔ ሲመስለኝ ድራማ ይመስለኛል። ድራማ ለመስራት ነው ወደዛ የሄዱት ብዬ ነው ማስበው። ግን እንደ ቪዲዮ ነው አስተያየት የምንሰጠው። እውነት ሊሆንም ላይሆንም ስለሚችል እና ሀይሚዬ እኔ ወድ እንድትናደጅ አልፈልግም፣ እንዲከፋሽ አልፈልግም። አሮጊቶቹ ደግሞ እንዳትደሳሰቱ እሺ።